ከኔ ጋር መጣላቱን ካልፈለክ በስተቀር ሂድ። አልሄድም። ሲጀመር አንተ በር ጠባቂ እንጂ ስለ ፍቅር ምን ይመለከታል? አሁን ከዚህ ጥፋ። እኔን ጥፋ? አዎ፣ ሳላጠፋ ጥፋ። እኔ አሹ ቀብራራውን የምይ ልጅ ባላገሩን ነው ጥፋ ያልከው? አዎ፣ ምን ልትሆን ነው አንተ ባላገር? እሱን አሳየው። አዎ ባላገር፣ እሱንም የኮራው የደራው የምይ ልጅ ባላገር፣ ሴት ልጅ ያለ ፍላጎቷ እማልጎነትን የደራው አሹ ቀብራራው ባላገር ነኝ። አሹና በቃ ሰው እንዳያይን። እሱ ይሄድና አጣርቶ ይምጣ። እሺ እትዬ፣ እርሱ አይጨነቁ፣ እንዲሄድ እነግረዋለሁ። እማዬ፣ ዴቭ አልመጣም? አይ አልመጣም ልጅ። እኛ ልናፍቅ ነው ማለት ነው? እንደሱ አይመስለኝም። የሆነ የተፈጠረ ነገር ሳይኖር አይቀርም። ምን ይፈጠራል? ይሄኔ ከዛች ካዴ ጋር ጊዜ እያሳለፈ ይሆናል። እና አውቀው ነው ስልክሽን የማያነሱት እያልሽ ነው? እንደዛማ ፈጽሞ አይሆንም። የሆነ የተፈጠረ ነገር ያለ ይመስለኛል። ታዲያ እማዬ፣ ይቻለ እየመከረችው ነው ከኛ የሚርቀው። እሰይ ደግ አደረገች። ትምከሯ። ሚስቱ አይደለች እንዴ? እሷ ያልመከረችው ማን ይመክረዋል? ሚስቱ እያልሽ የልብ ልብ አትስጫት እማዬ። አደይ የዴቭ ሚስት አይደለችም። በይ ፍቅር ዝም በይ። አንቺ ነሽ ያልሽው? ካላወቅሽ ዝም በይ። በጣም ይቅርታ ስለመጣ በጣም ደስ ብሎኛል። ሌላ ስሜቱ ስለነበርኩ ችግር የለውም፣ እረዳሽ። ብቻ ፈጣሪ ይርዳን እንጂ እንደዚህ እኮ ነው ቆጫት አለቀ። ትጨነቂ እሺ? ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናል የቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበለልኝ። ሰራተኛ አደይ ክፍል 160 ይዤላችሁ ቀርብ ያለሁኝ ማለት ነው። አበበና ሄለን ፍቅራቸው እንደቀጠለ ነው። ለሊ ታማ ወደ ሆስፒታል ገብታለች ማለት ነው። ለሊ እንግዲህ ሄለን በጣም ተጨናንቃለች። እህቷን ወደ አረብ ሀገር ሄዳ በባህር ወደ አረብ ሀገር ሄዳ በጣም የተሰቃየች ትገኛለች ማለት ነው። እንደ ከተማ ሴቶች መሆን አለብሽ ከገጠር እስከ መጣን ድረስ ይላታል አበባ የሄለን ማለት ነው። እንደዛ ይላትና ግንባሯን ይስማታል። ቅምጥልም ደግሞ ወደ ቤቷን አስባ አባቷን አስታውሳ ተግዛ ቁጭ ብላ ነበረ። ፍቅረኛዋ ኪንጎ ይመጣና አጠገቧ ቁጭ ለምን መጣህ? እዚህ ቤት ልትገባ ማን ፈቀደልህ? ባቡሬ ቁልፍ ሰጥተኝ ነው። እሱም ያንተ ተባባሪ አደረከው እንዴ? አቤት አቤት የኔ ፍቅር ነው እንዴ ያልከው? ትላለች። እሱ ነው ያስተመረክ? አንቺ ማፍቀር ማንም አይጠበቅብኝም። ቆይ ልቤን ያወቅሽው ለምን እንደዚህ ታደርግኛለሽ? ይላታል ማለት ነው። ኪንጎ አላቅልህም። ከኔ ጋር መኖር ከፈለክ አንዴ መሄድ አንዴ እየመጣ ልቤና ታደክሞ ትላለች ቅምጥል። እኔ ደግሞ ስራ የምንፈልገው አንቺ ለማስተሰት ነው። ከፈለክ አገኝ ዛሬ ማሳልፈት ነገ መምጣት ካሰብክ ራስህ ጉዳይ ትለዋለች ቅምጥልም። ኪንጎ በጣም ተናዶ ቆይሽ ምን ባረግ ይሻለኛል እያለ እሱም በጣም ተናደደ ማለት ነው። ሰው መሆናችን ረሳቸው እንዴ? እኔ የሰው አሰቤ ነው እንደዚህ መሆነው እያለ ኪንጎ ብቻውን እያወራ ይገኛል ማለት ነው። ነገር ግን ቅምጥል መቼም አልተረዳቸውም። እሱንም እንግዲህ የፈለገው በራሴ ቆሜ እንጂ የሰው እጅን አይቼ አይደለም ወይ አንቺ ቤት አይቼ አይደለም አንቺ ማኖር ይላል። ፍቅርን እንግዲህ አሹን እንግዲህ ከቆርቆሮ ሰው ከማያስብ ሰው የምታደልሽ ነው። አየሽ እኔንም አንቺንም እንዴት እንደናቀን ታውቂያለሽ? ጉድ ነው ዘንድሮ ይላታል አሹ አመሰግናለሁ። እሱ ማስራዬ ነው ይላታል አሹ። እናትሽ አንቺ ሊጠብቅ አይደለም እንደ የላኩልኝ ባለኝን ብቃትና እንግዲህ አንቺ አትርፈ ያለሁ አንተ ባትኖር እኮ አስገድዶ ሊወስደኝ ነበረ። በምን አጋጣሚ እንዴት ብትሳሳች ነው እሱን ጥሩ ስታረጊ አይቶሽ የወደደሽ? ምን ቀን ይሆናል? ለመፈቀር እኮ ጥሩ ነገር መስራት አይጠበቅብህም ትለዋለች ፍቅር። ለምን እንደሚከታተለኝ አላቅም። እሱማ ግልጽ ነው። ጣልቃ ትግባ እያለኝ አልሰማሽም? ስላፈቀረሽ ነው በፍቅራችን መሀል እንዳትገባ እያለኝ ሰምተሽ አይደለም? አላቅም ግን በጣም ያስፈራኝ ነው። ቆይ ፍቅር የዛ ቀን ከሱ ጋር ነበር እንዴ ያደርሽው? ከዛ ፍቅርም በጣም ተደናግጣ አይ ትላለች። አሹም አይቼሻለሁ እኮ ሰምቼሻለሁ ተናገርኩ ይላል። አምነሽኝ እንግዲህ አብሬሽ አደርኩ ቀን ያኔን ብለሽ አነካሽም ነበር ወይ ያለ እኮ አልሰማሽም እንዴ?
ንቄ ያለሁኝ። አሹ ሰምተሃል? እማዬ ምንም ነገር እንዳትነግራት። እማዬ ከሰማች ሌላ ነገር ነው የሚመስላት። ለእሳቸው እንዳናገር ከፍላሽ በይ ተናገሪ። ምንድነው የተፈጠረው? ፍቅር ምንም አሹ አልተፈጠረም። አታስመስይ ፍቅር። ምንድነው ያደረጋችሁ? ደግሜ ይሄ ልጅ ከዚህ ቀደም እኮ ሌሊት ላይ ከቤዛ ጋር አይቼዋለሁ። የምርህ ነው አሹ ትላለች ፍቅር። ልጁ ቆይ ማን ነው? ከአንቺ ምንድን ነው የሚፈልገው? አሀ እያለች ገባኝ እያለች ምንድን ነው የገባሽ አሁን? ቤዛ ናት ሆን ብላ ወደ እኔ የላከችው። እሷ ደግሞ ምን ብላ ምን አደርግ ብላ ለአንቺ ባልታገኘልሻለች። አላቅላትም ግን እኔም ተዋውቀው ከሆነ ሆን ብላ ነው እሷ ናት የላከችው። አሀ በእሷ እያሰበች ነው እንዴ ፍቅር? አይደለም አሹ፣ እኔ ከዛ ቀን በፊት አይቼው አላቅም። ድንገት እኮ ነው የመጣው። ታዲያ ተማክሮብኝ እኮ ነው እያልሽኝ ነው? ታዲያ አሹ እንደዛ ነው እንጂ ሌላ ምን ይሆናል? ባይ ሰው ላይ ኃጢአት መስራት ትርፍ ነገር መናገር ነው። ይኸው ልክ እንዳንቺ ውጠቅንጡን አውጥቶ አሹ እርዳታህን ያስፈልገኛል፣ ምን ላገዝሽ የኔ እናት ይላል አሹም። የባሰ ካገኘ አይለቀኝም ትላለች ፍቅር። እንግዲህ በስተ መጨረሻም የሰውን እርዳታ እፈልጋለሁ ትላለች። እትዬ ከፈቀዱ ሲል እምሷ ካሰማችማ አይሆንም። አያየ የለም እትዬ ሳይሰሙ ከአንቺ ጋር ምንም ነገር ሞቼም ቢሆን አልስማማም። ይህንን በደንብ ማወቅ አለብሽ ይላታል አሹ ለፍቅርን። እንግዲህ በሩን እየከፈተ አሹ እባክህን ስትለው ስትለምኖ እንግዲህ ሩታ መጣ። እንግዲህ እሷም ፍቅርም ተናዳ ቁልፉን ሙጭቅ አድርጋ ወስዳ ከአሹ እጅ በሩን ከፍታ ትገባለች ማለት ነው። አሹና ሩታ የኔ እናት አለሽልኝ እያለ ሰላማቸውን እንግዲህ የተለዋወጡ ይገኛሉ። እናትዬ የኔ እናት እያለ አሹም የሩታ እንግዲህ እንዴት ነሽልኝ እያለ እንግዲህ ወና ሆኖብኝ አንቺ ስለሌለሽ ሁሉም ነገር ተቀያይሮብኛል ይላታል። ታዩ እስኪ ይላታል። ቤዛና ወንድሟ እንግዲህ አንድ ላይ ቁጭ ብሎ ነበረ። ማነው እንደዚህ ሰባብሮ የለቀቃህ ትለዋለች። ቤዛ ማንንም አልኩሽ፣ ለምንድነው አፈሽ ይበላሻል? ዝም በይ። ቆይ አንተ ስታስቡ እንዴት ተሰባብረህ ዝም ብዬ የምቀመጥ ትፈልጋለህ እንዴ? አንቺ ልጅ አሁን ወገቤ ከምን በላይ የመመኛ ያልኩ ያንቺ ድምፅ ነው። ዝም በይ ያልኩሽ ነው። ወይኔ ጉዴ ይላል ማለት ነው። የቤዛ ወንድም አሹ ሰባብሮ ጣለው ማለት ነው። ቤዛ አባቷን ስልክ ደውሏት ሄሎ አባት ትለውና ከዛ በኋላ እንግዲህ አይ ስላልገባ ነው እንጂ እንደዛ ስበን አይደለም ትለዋለች። እንግዲህ አባታቸው የቤት እዳ አለባችሁ ክፈሉ እያለ ያስጨነቃችሁ ይገኛል። ትንሽ ጊዜ ስጠኝ ብላ አባቷ ትለምናለች። ወንድሟም ቆይ ምን አባቱ ፈልጎ ነው ብሩን አስገቡ እያለኝ ነው ይሄ አጋሰስ እያለ ይሄ ቤትን ተከራይተን የ3 ወር ተከራይተን እንግዲህ ብሩ መስጠት አለብን። አሁን ምንም አማራጭ የለንም። ሁለታችንም ተለይተን መኖር ግዴታ ነው። ቤዛ ለንም አታስቢ፣ ሁሉም የሆነ በእኔ ምክንያት ነው። በጣም ይቅርታ እህቴ፣ እንኳን አንተ ተረፍክልኝ ወንድሜ። አንተ አጥቼ ቢሆን እንዴት ነው መሆነው? አዝናለሁ እህቴ፣ እንደ ወንድም ልደርስልሽ ስላልቻልኩኝ በጣም ይቅርታ። በቃ አሁን ተነስና ሆስፒታል እንሂድ። አሁን በጣም ደህና ነኝ እህቴ። ባይሆን ቤቱ የሚከራይ ሰውን ዞር ብለሽ ፈልጊ ይላል። እሷንም እሺ በቃ ጠይቄ መጣሁ ትላለች። ካልሆነ ደላላዎቹ እነግራለሁ ትላለች ቤዛ። ለጊዜው የተሻለ አማራጭ ካገኝ ብራቸው መልሰን እንሰጣቸዋለን። ብዙም አትጨነቂ እህቴ፣ ችግር የለውም። ባይሆን ነይና ይሄንን ተራስ ከፍ አድርጌልኝ ናታል። ነገር ግን ቤዛ እነ አበበና እነ ሄለን በቤዛ እጅ ገብተዋል ማለት ነው። ቤዛ የእሷ ቤት እንዲከራዩ እኔ ደላላለኝ እያለች አታልላ ወሰደቻቸው ማለት ነው። ባቡሬ ለምለም እንደታመመች አላወቀም። ይመጣና በሩን ያንኳኳል። በሩም ሲያኳኳ የሚከፍትለት ያጣና ወደ ለምለም ጋር ስልክ እየደወረ ያመራ። ስልክም ሲደውልላትም እሷም ለምለምም ስልክ አታነሳለትም። እነ ወንዴ ማሸፏን ነው እንዴ እያለ ብቻውን እያወራ ከዛም በኋላ ጭራሽ ስልክ ማታነሽም እያለ ከዛ ጥሩ እያለ ወደ አዳይ ስልክ ይሞክራል ማለት ነው። ወደ አዳይም ስልክም ሲሞክር አዳይ እንግዲህ ስታነሳለት ሄሎ አዳይ እያላት ደህና ነሽ እያላት ለሊ ስደውላ ስልክ አታነሳለኝም ሲላት ከዛም በኋላ ሆስፒታል ናት እኮ ለሊ ምን ሆና ነች እያለ በድንጋጤ እየሮጠ እሺ ወዴት ናቸው እያለ በድንጋጤ እየሮጠ ወደ እነሱ ይሄዳል ማለት ነው። መጣሁ እያለ እንግዲህ አዳይም በጣም ተጨናንቃለች እና ሆስፒታል ውስጥ እንግዲህ የምትይዘው የምትጨብጠው ነገር አጣች። ነገር ግን ዴቭ አጠገቧ ስለነበረ ዴቭ እያጽናናት ይገኛል። አዳይ ተረጋጊ፣ ምንም አትሆንም ይላታል ማለት ነው። ዴቭ አላቅም እኔ በጣም ጨንቆኛል ትለዋለች። እሱም አጠገቧ ቁጭ ብሎ እንግዲህ አያሻትም ተረጋጊ ውዴ ፍቅር እያለ እሱም ያጽናናታል ማለት ነው።
እንግዲህ ብርሃንም ሳልወድ አይቀርም የሱ ያለኝ ነገር በጣም እየተሰማኝ መጣ። ማነው እሱ ትላለች። ምንድነው ብርሃን? ዴቭን አፈቅረዋለሁ። ከዛ እናቷ ምን አልሽ አንቺ እያሉ አንዴ በጥፊ ያጨሏት ነው። ይሄን ነገርኩሽ ነው እማዬ፣ በጣም ይቅርታ አድርጊልኝ ትላለች ማለት ነው። እንግዲህ ሩታ ያለችው ነገር እውነት ነው። ምን አለችሽ? አንተና አንተ ልትገቡ ነው? አዎ ብርሃን እውነቱን ስታውቅ በጣም ተጨናንቃለች ማለት ነው። እንግዲህ ነገር ግን ሁሉም ነገር ተጨናንቃ ብቻዋን ተክዛ ቁጭ ብላ እያለቀሰች ነበረ። ጫሌ አጠገቧ ይመጣና ምን ታለቅሽብኛለች? እዚህ ጋር ቁጭ ብለሽ ሁሉም ከሆነ ወደ ከተማ ወጡ፣ አንቺ ብቻሽን ቀረሽ እያለ እሱም እየመጣ እያበሳጫት ይገኛል ማለት ነው። ተወኝ በቃ እያለች እሷን ብድግ ብላ ትነሳለች። የዛሬ የነበረን ቆይታ ብዙውን አበቃለን። በቀጣይ እስከምንገናኝ